ያለፈው አንድ 10 ለመሙላት ጥቂት ፈሪ የሆነው ጊዜ ዓለማችን በብዙ የተፈተነችበት ነው። ዓለም በሞት ደጆች በተሻገረችባቸው በእነዚህ ጊዜያት ውስጥ በጠላው ጉልበት ያሸለቡ ሀገራት ቀላል አይደሉም። የመከራው ዶፍ የመዓቱ ማዕበል መንግስታትን አንገታግቷል። የምጣኔ ሀብታቸው መዋቅር የተናጋባቸው ሀገራት ብዙ ናቸው። ኮቪድ ሀያላኑን ሀገራት በብዙ ፈትኗል። በአውሮፓ ቱሪዝምን አሽመድምዷል። እነ ጣሊያንን በመሳሰሉ ሀገራት ላይ የበርካታ ዜጎች እልቂትን ሲያስከትል በአሜሪካና በብራዚል ወረርሽኙን በአግባብ አላስተዳደራችሁም በሚል መሪዎችን ቀይሯል። የብራዚሉ ቦልሶናሮ የዚህ ሰለባ ናቸው። በመጀመሪያ ዙር አስተዳደራቸው የተሻለ የኢኮኖሚ ስኬት የነበራቸው ትራምፕ ኮቪድን ያስተዳደሩበት መንገድ ከዋይት ሃውስ እንዲለቁ ካደረጓቸው ምክንያቶች አንዱ ነው። በምዕራቡ ዓለም የደረሰው የኢኮኖሚ መናጋት ስደት ጠል የፖለቲካ ስርዓትን አዋልዷል። በመላሹ ዓለም አቀፍ ትብብሮችን አዳክሟል። ከኮቪድ ባሻገር ዓለም አዲስ ስርዓት አበጅታለች። ከሁለተኛው የዓለም ጦርነት በመለስ ባለው ጊዜ ዓለማችን የምትመራበት የጋራ ውሳኔ ኮሌክቲቭ ዲሲሽን እና ተቋማዊነት ፈርሶ የኃይል አሰላለፍና የሀገራት ሉዓላዊነት ላይ ወደሚያተኩረው የሪያሊዝም ፍልስፍና ተቀይራለች። ከባብል ኤልመንደብ እስከ ሲዩስ ካናል የጦር ሰፈር ግንባታው በእነዚህ ዓመታት ውስጥ ልቋል። የባህር ደህንነት እጦትና የባህር መስመር ለመያዝ የሚደረገው ሩጫ የባህር መሸጋገሪያዎችን ለመቆጣጠር የሚደረገውን ፍልሚያ ልቆታል። የቻይና ልብ ከሆነው ከማላካስ ከፓናማ አውሮፓንና አፍሪካ አህጉራት መካከል ቀጭን መሸጋገሪያ ከሆነው ጂብራልታር እስከ ቱርክ የጂኦግራፊ ሀያል ሀገር ካደረጋት ቦስፈረስ የዓለማችን ቁልፍ የኢነርጂ መተላለፊያ ከሆነ ሆርሙዝ የፕላኔታችን 12 በመቶ ንግድ እስከሚዘዋወርበት የቀይ ባህር መተላለፊያ ድረስ ሀገራት የውድድርና የፍልሚያ አውድማ ሆኗል። ይህን አስቸጋሪ ወቅት ኢትዮጵያ እንዴት ተሻገረችው? ይህን ጥያቄ እንፈትሸው። ይህ ጊዜ በኢትዮጵያ አዲስ ስርዓት አዋልዷል። አዲሱ የለውጡ መንግስት በእነዚህ ዓለም አቀፍ ፈተናዎች ውስጥ ለመሻገር የተገደደው ገና በማለዳው ነው። ኮቪድ የሀገራትን ኢኮኖሚ ባሽመደመደበት ወቅት የኢትዮጵያ የኤክስፖርት ገቢ ጨምሮ ነበረ። በርካታ አየር መንገዶች በወረርሽኙ ምክንያት ሲከስሩ፣ ሌሎች ከገበያው ሲወጡ የኢትዮጵያ አየር መንገድ የመንገደኛ አውሮፕላኖችን ወደ ጭነት በመቀየር ትርፋማ ከመሆን ባሻገር አፍሪካን የማስክ የክትባትና ከቀሪው ዓለም መገናኛ ድልድይ ያደርጓታል። የሩሲያና የዩክሬን ጦርነት የዓለምን የምግብ ሰንሰለት አደጋ ውስጥ በጣለበት ወቅት ላይ በችግሩ ከመሸብረክ ይልቅ ኢትዮጵያ ስንዴን ለውስጥ ፍጆቷ ሙሉ በሙሉ የተጠቀመች ለዓለም ገበያ ለማቅረብ የቻለች ሀገሮና ብቅ ብላለች። ከዚህ ባሻገር እንደ ሩሲያ፣ ዩክሬንና በመካከለኛው ምስራቅ ያሉ ግጭቶች የዓለምን ሰላም ከማናጋታቸው በላይ የኃይል ምንጭ፣ ነዳጅና የምግብ ዋጋን በመላው ዓለም እንዲንር በሆነ ጊዜ ቀውሱን ለመሻገር ኢትዮጵያ በጀቻቸው የራሷ መፍትሄዎች ታድገዋታል። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። መልሕቃችን በዓለም ላይ የተከሰቱ ቀውሶችን ኢትዮጵያ እንዴት እንደተሻገረቻቸው ይዳስሳል። ጠቅላይ ሚኒስትር አብይ በማህበራዊ ልማት እምርታ ላይ ያደረጉትን ንግግር እየቃኘ አብሯችሁ ይቆያል። አብሯችሁን ቆዩ። በማህበራዊ ዘርፍ መንግስት የሚያደርገውን ጥረት፣ እነዚህ ክቡራን ሚኒስትሮች የሚያደርጓቸውን ጥረቶች፣ ማህበረሰቡ የሚያደርገውን ጥረት ኦቨርናይት ለውጥ የምንጠብቅ ከሆነ አይሳካም። ትውልድ መዞ ያነሳዋል ብለን የምናስብ ከሆነ ደግሞ ጊዜ ይፈተዋል። አሁን አንድ ቀላል ነገር ለማንሳት እኔና አደን እኔና ብርሃኑ እኩል የሚያግባባን ነገር እኔ ሐሳብ ባነሳ ያው እዛው እርግጫ ነው ማለት ነው። አደንና ብርሃኑ ከቆረቆራቸው ካመማቸው ግን ሰምቲንግ ያላዩትን ነገር አይቻለው ማለት ነው። መስማማት የጥሩ ነገር ውጤት አይደለም። አርቀን ስናይ ነገን ስናይ ዛሬ ላይ ያሉ ሰዎች አይመቻቸውም። በየቀኑ ኢትዮጵያ ውስጥ የምናየው ይሄንን ነው። ወገኖቼ ነግራችሁ የምፈልገው ነገር ኢትዮጵያ ከምታስቡትና ከማስበው በላይ እየተገነባች ነው። ጠቅላይ ሚኒስትር አብይ አህመድ የማህበራዊ ልማት እምርታ ለሀገር ግንባታ በሚል መድረክ ላይ ያነሱት ሐሳብ በጂኦፖለቲካ ትንታኔዎችና በስነ መንግስት ሳይንስ ሚዛን የሚመዘን የሀገርን የውስጥ የመቋቋም ስቴት ሬዚሊየንስ የሚያሳይ ትልቅ ማሳያ ነው።
ብዙዎች ኢትዮጵያን ከተለመደው የተጋላጭነት ትርክት አኳያ ሲመለከቷት፣ ጠቅላይ ሚኒስትሩ ግን ሀገሪቱ በጠነከረ አለት ላይ መቆሟን ያስረግጣሉ። ይህንን እውነታ በዓለም አቀፍ የስትራቴጂክ ጥናት ምሁራን በተለይም እንደ ሮበርት ዲ ካፕላን ያሉ ተንታኞች የጂኦግራፊ በቀል ዘ ሪቬንጅ ኦፍ ጂኦግራፊ በሚሉት እሳቤ ሲመዘን የዓለም የነዳጅ ቀውስ በፈጠረው ማዕበል ትልልቅ የዓለም አየር መንገዶች ሲንኮታኮቱ፣ ኢትዮጵያ ግን በስትራቴጂያዊ የኢትዮጵያ አየር መንገድ አማካኝነት የሰማይ ላይ ሉዓላዊነቷን ይዟ መቀጠሏ አስደናቂ ክስተት ነው። የባህር በር ከማጣት ጋር ተያይዞ የሚመጣውን ጂኦግራፊያዊ ጫና ሰብሮ በመሰረተ ልማትና በአቪዬሽን ጥንካሬ ወደ ምድር ትስስር ሀገርነት ለተሸጋገረች ኢትዮጵያ ይህ የህልውና መሰረት ነው። መንግስት የዓለም አቀፉን የነዳጅ ዋጋ ንረት ለማርገብ በየወሩ እስከ 20 ቢሊዮን ብር የሚደርስ የነዳጅ ድጎማ ማድረጉ ዜጎች ከዓለም አቀፍ የኢኮኖሚ ንዝረት የሚጠብቅና የሀገር ውስጥ የትራንስፖርት ደም ስር እንዳይቋረጥ የሚያደርግ የሉዓላዊነት ጋሻ ነው። ይህ እርምጃ ሀገርን ከውጭ ማዕበል የመከላከል ሾክ አብዞርቤሽን የፖሊሲ ልህቀት መገለጫ ነው። ከዚህ ባሻገር ጠቅላይ ሚኒስትር አብይ በንግግራቸው ውስጥ የገለጹት 27 ሚሊዮን የነበረው የተረጂ ቁጥር ወደ 3 ሚሊዮን ዝቅ ማድረግ መቻሉ ከሰብአዊ እርዳታ ባለፈ ሰፊ የሆነ የጂኦፖለቲካዊ ትርጉም አለው። በዓለም አቀፍ ግንኙነት መርህ የምግብ ዋስትናን ያላረጋገጠች ሀገር የፖለቲካ ነጻነቷ ምንጊዜም በውጭ ኃይሎች ፍላጎት ስር የወደቀ ነው። የውጭ እርዳታ ጥገኝነት ከ27 ሚሊዮን ወደ 3 ሚሊዮን ማውረድ ማለት ኢትዮጵያ በአፍሪካ ቀንድ ያላትን የመደራደር አቅም ማሳደግ፣ የብሔራዊ ደህንነት ስጋቷን መቀነስ የሚያሳይ ነው። ዛሬ ላይ ጦርነትና የሀገር ግንባታ የሚለካው በጠመንጃ ብቻ ሳይሆን ዜጋን በመመገብ አቅም መሆኑን የዘመናዊ ስትራቴጂክ ጸሐፊዎች አጥብቀው የሚሞግቱት ሀቅ ነው። እንዲህ አይነት መዋቅራዊ ስብራት በተራ የዜና ወጃ ሊታለፍ የማይገባው ታሪካዊ ክስተት የሆነውም ለዚህ ነው ሲሉ ጠቅላይ ሚኒስትሩ የሚናገሩት። ዓለም ላይ ነዳጅ ችግር አጋጥሟል። ሉፍታንዛ በረራ ቀንሷል። አንዳንድ አውሮፓ ሀገራት 15 ቀን 20 ቀን ከቀጠለ ሙሉ በሙሉ ፍላይት እናቆማለን ብለዋል። የእናንተ አየር መንገድ እንዴት ነው መብረር የቻለው? ይሄ ጠይቅ ኢትዮጵያ አልሰማም። እኔ እንቅልፍ የለኝም፣ እናንተ ግን ስትጠይቁ አልሰማም። ተሰለፍን ብቻ ነው የምትሉት። ተሰለፋችሁ እንጂ መኪና ኢትዮጵያ ውስጥ አልቆመም። ዛሬ እንቅስቃሴ አለ። እንዴት ሆነ ይሄ ነገር? 100% ተጨማሪ የነዳጅ ኮስት የኢትዮጵያ መንግስት ሰብሲዳይዝ ያዘጋል። ላለፉት 1-2 ወር ገደማ 20 ቢሊዮን በወር። ያ ቢቀር ኖሮ ቅድም የተነሳው ጥያቄ ግማሹ ሊመለስ ይችላል። 27 ሚሊዮን ተረጂ የነበረበት ሀገር 3 ሚሊዮን ገባ ሲባል እንደ ተራ ዜና ነው እንደሚሰማው። የጠቅላይ ሚኒስትሩ ንግግር በኖቤል የኢኮኖሚክስ ተሸላሚው አማርቲያ ሴን ልማትን እንደ ነጻነት ዴቨሎፕመንት አስ ፍሪደም በተሰኘው ዝነኛ መጽሐፍ ላይ ከሰፈረው ፍልስፍና ጋር በጥልቅ የሚነጋገር ነው። ሴን እውነተኛ የሀገር እድገት የሚለካው በጠቅላላ ሀገራዊ ምርት ጂዲፒ ወይም በህንፃዎች መደርደር ሳይሆን የሰው ልጅን ሁለንተናዊ አቅምና ነጻነት በማስፋት ነው ብሎ ይሞግታል። ባለፉት 8 ዓመታት በትምህርት፣ በጤና፣ በስራ ፈጠራና በባህል ዘርፎች የተደረጉት መዋቅራዊ ሽግግሮች ይህንኑ የዜጎች አቅም የማፍታታት ሳይንሳዊ እሳቤ በተግባር የሚተረጉሙ ናቸው። አዲሱ ስርዓተ ትምህርትና የተሻሻለው የፈተና ስርዓት የትምህርት ጥራትን በማስጠበቅ ዕውቀትን ወደ ሀገር በቀል ፈጠራ ለመቀየር የሚያስችል የሰው ሀብት ግንባታ መሰረት ነው። የዓለም ባንክና የተባበሩት መንግስታት ጥናቶች እንደሚያመለክቱት እንደ ትምህርት ቤት ምገባ ያሉ ፕሮግራሞች ሲታከሉበት የተማሪዎችን የማቋረጥ ምጣኔን በከፍተኛ ደረጃ ከመቀነሱም በላይ የነገውን አምራች ዜጋ የእውቀት አድማስ ያሰፋል። በተመሳሳይ መልኩ የጤናው ዘርፍ ለ30 ዓመታት የቆየውን ፖሊሲ ሰብሮ በመውጣት ያሳየውን ምርታ የሀገርን የጀርባ አጥንት ከማቆም ጋር ይያያዛል። ዘመናዊው የህዝብ ጤና አጠባበቅ ጥናት ፐብሊክ ሄልዝ ፓራዳይም እንደሚያስረዳው ጠንካራ የማህበረሰብ ጤና መድህንና ዲጂታል የጤና ስርዓት መዘርጋት ዜጎችን ከድህነት አዙሪት ለማውጣት የመጀመሪያው እርምጃ ነው። ከመከላከል ጎን ለጎን አክሞ የማዳን አቅም ማሳደግ የሞት ምጣኔን በመቀነስ የዜጎች የህይወት ዘመን ተስፋ ከፍ የሚያደርግም ነው። ይህ
ጤናማ አምራች ኃይል ወደ ኢኮኖሚው ዘርፍ ሲገባ ደግሞ አስደናቂ ለውጦችን ይፈጥራል። በሚሊዮን ለሚቆጠሩ ዜጎች የሥራ ዕድል መፍጠርና የቴክኒክና ሙያ ስልጠናዎችን ቲቪቲ ማዘመን በስነ ህዝብ ሳይንስ ዲሞግራፊክስ እና የስነ ህዝብ ትሩፋት ዲሞግራፊክ ዲቪደንድ የሚባለውን ወርቃማ ዕድል የመጠቀም ስልት ተደርጎም ይወሰዳል። በርካታ የፖለቲካ ኢኮኖሚ ተንታኞች እንደሚስማሙበት በሚሊዮን የሚቆጠሩ ወጣቶች የሥራ አጥ ቁጥርን ወደ ምርታማነት መቀየር ማህበራዊ አለመረጋጋትን ከማስቀረት ባሻገር የሀገርን የውስጥ ደህንነትና ሉዓላዊነትን በእጅጉ ያጠናክራል። ጠንካራ ብሔራዊ ደህንነት ደግሞ ሁልጊዜም የሚመነጨው ከውስጥ ማህበራዊና ኢኮኖሚያዊ ውህደት ነው። የዚህ የማህበራዊ እምርታ ጉልህ ስኬት ማሳረግ የሚሆነው ስርዓቱ ያሳየው አካታችነትና የባህል ግንባታ ነው። 26.8 ሚሊዮን ሴቶችንና 4.3 ሚሊዮን ወጣቶችን በፖለቲካና በኢኮኖሚ ውሳኔ ሰጭነት ማሳተፍ የማህበረሰቡን ስነ ልቦናዊ ክፍተት የሚጠግን ማህበራዊ ፍትህ ነው። በሌላ በኩል በርካታ የአደባባይ ክብረ በዓላት ዕውቅና ማግኘታቸው 36 የባህል ማዕከላትና እንደ አደይ አበባ ያሉ ግዙፍ የስፖርት መሰረተ ልማቶች መገንባታቸው በአሜሪካዊ የፖለቲካ ሳይንስ ጆሴፍ ናይ የለስላሳ ኃይል ሶፍት ፓወር ጽንሰ ሐሳብ በተጨባጭ ሲተረጎም ምን እንደሚመስል የሚያሳይም ነው። አንድ ሀገር የቱንም ያህል ጂኦፖለቲካዊ ጠቀሜታ ቢኖራትም ባህሏንና ማህበራዊ እሴቷን ወደ ዲፕሎማሲያዊ ተጽዕኖ ፈጣሪነት ካልቀየረች የጎላ ስፍራ አይኖራትም። ስለዚህም ይህ ሪፖርት የተቋም ግንባታ፣ የሰው ሀብት ልማትና ዲጂታል ሽግግር ተጣምረው ኢትዮጵያን ጠንካራ አካታችና በዓለም መድረክ ተሰሚነት ያላት ሀገር ሆና እንድትወጣ እየተደረገ ያለውን ስልታዊና ሳይንሳዊ ጉዞ የሚያሳይ ሕያው ምስክር ነው። ኢትዮጵያውያን ግድ የላችሁም። አሁን ያለው ትውልድ ኦልሬዲ ጠፍቷል። የደህንነት ሽልማት የተሸለመ ትውልድ ነው። ያ እንዳይሸጋገር ራሳችሁን ክዳችሁ ራሳችንን ክደን ለልጆቻችን እንስራ። ያንን ካደረግን ቢያንስ ኢትዮጵያ በታሪክ ውስጥ በይመጥናት ቦታ የምትጫወት ሀገር ትሆናለች። አሁን እያያችሁ ነው። የተሰናዱ የተዘጋጁ የበረቱ ሀገራት እንዴት ብለው ጥቅማቸውን እንደሚያስከብሩ፣ ያልተዘጋጁ ሀገራት እንዴት እንደሚንኮታኮቱ ሳይነኩ የሚጋጩት ሌሎች ሳይነኩ የሚንኮታኮቱበት ዋናው ምክንያት ዝግጅት ነው። ለምሳሌ በምግብ ራስ እንቻል በበጋ ስንዴ እናምርት ባንል ኖሮና ዩኤስኤድ ሲቆም ምን ሆን ነበር? የነዳጅ መኪና እናቁም ኤሌክትሪክ የሚያስፈልገን ብለን ስንጀምር ታውቁታላችሁ። ይሄንበትን መንገድ መጀመሪያ ሰልባጅ መኪና አይገባም ኢትዮጵያ ሲባል የሰልባጅ ነጋዴዎች በጣም ተቆጡ። ቀጥሎ የፊውል መኪና አይገባም ሲባል እንደዚሁ ተቆጡ። ተቆጥቶም አላበቁም። ብዙውን ኮራፕት እያደረጉ ሲስተሙን እያበላሹ ያስገባሉ። እዳው ግን እንደምታዩት ነው። ቀድመን ብንዘጋጅ፣ ቀድመን ብንሰራ አርቲፊሻል ኢንተለጀንስ የምንለው በኒውክሌር ዘርፍ የምንለው ለኛ አይደለም ለልጆቻችን ነው። አሁን ፋውንዴሽን ብናስቀምጥ ይሄ ቋንቋ ይቀየራል። የኢትዮጵያ የማህበራት ልማት ጉዞ ተራ የሆነ የኑሮ ማሻሻል ፍለጋ ሳይሆን ሀገርን በጠንካራ አለት ላይ የመገንባትና በዓለም አቀፍ መድረክ በግርማ ሞገስ ተወዳዳሪ ሆኖ የመከሰት ስልታዊ ሽግግር ነው። ይህ ሂደት በዝምታ የሚሰራ የትውልድ ግንባታ ሲሆን እንደ ኖቤል ተሸላሚው አማርትያ ሴን እሳቤ ደግሞ ልማትን ከቁሳዊ ብልጽግና ባለፈ የሰው ልጅ የማድረግና የመሆን አቅም ማሳደጊያ ስልት አድርጎ ይወስዷል። በትምህርት ጥራትና በጤና ፖሊሲ ክለሳዎች ውስጥ የምናየውን እምርታ ዜጋው ከጥገኝነት አዙሪት አውጥቶ ለዓለም ገበያ ተፈላጊና ምርታማ የሚያደርግ የችሎታ ፋብሪካ የመገንባት ያህል የሚቆጠር ረቂቅ ስራ ነው። ይህ የሰው ሀብት ልማት በዲጂታል ሽግግርና በቴክኖሎጂ አቅም ሲታጀብ ደግሞ ኢትዮጵያን ለዓለም አቀፉ የዲጂታል ኢኮኖሚ ንቁ ተሳታፊ እንድትሆን የሚያስችላት የነርቭ ስርዓት ይዘረጋላታል። በዲጂታል መታወቂያና በዘመናዊ አገልግሎት አሰጣጥ የሚታ
በሚታየው ቅልጥፍና ቢሮክራሲን በማዳከም ዜጋው ከመንግስት ጋር ያለውን ግንኙነት ወደ አዲስ ምዕራፍ ያሸጋግሯል። ይህም በዓለም አቀፍ ደረጃ ሀገሪቱ ያላትን ተወዳዳሪነትና የኢንቨስትመንት ሳቢነት በከፍተኛ ደረጃ ከፍ የሚያደርግ የብልህነት እርምጃም ነው። ከዚህ በላይ የተረጅነትን ሰንሰለት ሰብሮ 27 ሚሊዮን የነበረውን የተረጂ ቁጥር ወደ 3 ሚሊዮን ዝቅ ማድረግ መቻሉ ከምግብ ዋስትና በዘለለ ጥልቅ የሆነ ስነ ልቦናዊ ነጻነትና ብሔራዊ ኩራትን ያጎናጽፋል። በምግብ ራሱን የቻለ ማህበረሰብ ለውጭ ኃይሎች ተጽዕኖ የማይንበረከክ መሆኑ የስኬት ኢትዮጵያ በአፍሪካ ቀንድና በዓለም አቀፍ የዲፕሎማሲ መድረክ ያላትን የመደራደር አቅም ባርጌኒንግ ፓወር የሚያጠናክር የሉዓላዊነት ጋሻ ሆኖ ያገለግላል። ይህንን የውስጥ ጥንካሬ ይበልጥ ውብ የሚያደርገው ደግሞ በባህል በስፖርትና በከተማ ውበት የሚገነባው የሀገር ገጽታ ግንባታ ነው። እንደ አደይ አበባ ስቴዲየም ያሉ ግዙፍ መሰረተ ልማቶችና የኮሪደር ልማት ፕሮጀክት ዜጋው በሀገሩና በማንነቱ እንዲተማመን ከማድረጋቸውም በላይ ኢትዮጵያ በጆሴፍ ናይሳቤ የምትታወቅበትን የልዝብ ኃይል ሶፍት ፓወር ተጽዕኖ ባለም መድረክ ከፍ ያደርጉታል። ይህ የማህበራዊ ልማት ምርታ ተቋማት ግንባታን ከቴክኖሎጂና ከሰው ሀብት ልማት ጋር በማጋባት ኢትዮጵያን በምስራቅ አፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ ተሰሚና ተወዳዳሪነት ያላት ሀያል ሀገር የማድረግ ታላቅና ብሩህ ራዕይ የተሰነቀበት የታሪክ ምዕራፍ ነው። የተወደዳችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚህ ተጠናቋል። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ በያላችሁበት ሰናይ ጊዜ ይሁንላችሁ።